ከዚህ ቪዲዮ መጨረሻ ላይ ሁላችንም እንግዲህ የፔፓል አካውንት ይኖረናል። ብዙዎቹ በጠየቃችሁት መሰረት እንግዲህ ፔፓል አካውንት ክፈትልኝ አሰራሩን አሳይን ብላችሁ ነበር። አሁን እንግዲህ እናንተ ለማሳየት ሞክራለሁ። እናንተ እንግዲህ የዚህ ቪዲዮ መጨረሻ ላይ ከ8 ደቂቃ በኋላ ማለት ነው ሁላችሁም የፔፓል አካውንት ይኖራችኋል ብዬ ተስፋ አደርጋለሁ። የተለያዩ ጌሞችን እየተጫወትን ያለው እንግዲህ ፔፓል አካውንት የግድ የሚያስፈልግ ብዙ ጊዜ አንስተን ነበር። አሁን እንግዲህ አከፋፈቱን ከመጀመሪያ እስከ መጨረሻ ቪዲዮ መከታተላችሁ ሁላችሁም ትከፍታላችሁ። እንግዲህ ስልካችሁን ወደ ዴስክቶፕ ሳትቀይሩ በቀኝ በኩል ያለ 3 ነጥብ ከነካችሁ ወደ ዴስክቶፕ ሳትቀይራል። ስለዚህ ክሮም ሊሆን ይችላል በጉግል አማካኝነት ገብታችሁ እንደዚህ ሰርች ታደርጋላችሁ። እኔ መሰራቸውን ስራ መጀመሪያ እስከ መጨረሻ በደንብ ከከታተላችሁ ሁላችሁንም እንግዲህ ትከፍታላችሁ ብዬ ተስፋ አደርጋለሁ። አሁንም እንግዲህ ይሄን ቪዲዮ ላይክ እና ሳብስክራይብ በማድረግ ጀምሩ። ከዚህ ጋር የተገናኘ የተለያዩ መረጃ ማግኘት ከፈለጋችሁ ሜሴጅ ወተላችሁ ቴሌግራም ሊንክ ስትነኩ ሙሉ መረጃ ታገኛላችሁ። ቀጥታ ወደ አሰራሩ እንገባለን። ወደ ሙላሉ ስንገባ እንግዲህ እዚህ ጋር ሰርች ቦታ ላይ ፔፓል ዶት ኮም ካላችሁ በኋላ እዚህ ጋር ሰርቹ ላይ ኤኢዩ ብላችሁ ሰርች ማድረግ ትችላላችሁ። ዩናይትድ ስቴትስ ለማለት ነው። ሰርች ስታደርጉ እዚህ ጋር ሁለት አማራጭ ያመጣላችኋል። ፐርሶናል እና ቢዝነስ። ፔፓል ብዙ ጊዜ ፐርሶናል ሲሆን ብዙ ጊዜ ባን ስለሚደረግ ቢዝነስ ብላችሁ ነው የምትገቡት ማለት ነው። ዛሬ እንግዲህ የምንከፍተው በቢዝነስ ስለሆነ ቢዝነስ የሚለውን አንድ ጊዜ ክሊክ እናደርጋለን ማለት ነው። ቢዝነስ የሚለው ክሊክ ካደረጋችሁ በኋላ ምልታው የምታሞሉበትን ቅደም ተከተል ስቴፑን እናንተ ያመጣላችኋል። ፐርሶናል እንግዲህ ባን ከሚደረግ ወይም ከሚበላሽባችሁ ቢዝነስ ብትጠቀሙ ደግሞ ሪሲቭ እና ሴንድ ለማድረግ የምንጠቀምበት ስለሆነ ቢዝነስ የሚለውን እንግዲህ እንመርጣለን። ከዛ ሳይን አፕ እንላለን። ሳይን አፕ ካደረጋችሁ በኋላ እዚህ ጋር ፍርስት ነው የመጀመሪያ ስማችሁና ላስት ነው የሚያበታችሁ ስም ያመጣላችኋል። እሱን እንግዲህ ታሞላላችሁ ማለት ነው። እዚህ ጋር ዩናይትድ አረብ ኤምሬት የሚለው ባይ ዲፎልት እሱ ይቀመጥ። ከዛ ኢሜላችሁን ከዚህ በፊት ያልተከፈተ አዲስ ኢሜል ሞክራችሁ ከሆነ እሱን ማስገባት የለባችሁም። አዲስ ኢሜል እዚህ ጋር ኢሜል የሚለው ላይ ታስገባላችሁ ማለት ነው። አዲስ ኢሜል እዚህ ጋር እናስገባለን። አዲስ ኢሜል እዚህ ስታስገቡ የምጠቅመው ለምንድን ነው ካላችሁ መጀመሪያ የተሞከረ ካለ ኦፍ እንዳያደርግ እናንተ እንደ ለማሳየት ሳይሆን እዚህ ጋር እንግዲህ ለኮፒራይት ሩል ሲል ነው እንግዲህ የዘጋሁት ማለት እናንተ እንዳይታይ ያደረኩት። መረጃ ሴንስ ለሚያደርግ ደግሞ በዩቲዩብ ህግ የማይፈቀድ ነገር ስለሆነ መረጃን ላለማሳት እንደዚህ ያደረኩት። እናንተም እንግዲህ እዚህ ጋር ኢሜላችሁን ታሟላችሁ። 3 ክራይቴሪያ መሟላት የሚችል ስትሮንግ ፓስወርድ ያለበት ማለት ነው። እዚህ ጋር እንግዲህ ካንትሪውን እንቀይራለን። በኢትዮጵያ ካንትሪውን በኢትዮጵያ ከቀየርን በኋላ እንግዲህ ስልክ ቁጥር የምናስገባበት አማራጭ ነው። እዚህ ጋር እንግዲህ ስልክ ቁጥራችሁን በትክክል መጻፋችሁን እንዳትረሱ። ባይ ዲፎልት ስልኩ ቼክ ስለማድረግ ስልክ የትኛው ስልክ ቁጥር ብታስገቡ ምንም ችግር የለም ነው። ስለዚህ መጀመሪያ ስልክ ቁጥራችሁን በትክክል ካስገባችሁ እዚህ ጋር ከስር መጥታችሁ እዚህ ጋር ስልክ ቁጥራችሁን ታስገባላችሁ። አግሪ ካለን በኋላ አገሪቱ ኮንቲኒው ትፈቅዳላችሁ። እዚህ ጋር ከፈቀደ በኋላ እዚህ ጋር ኢሜል ዩሪሴፍ ኢሜሉ ያሳያል። ከዛ ደግሞ ኢሜል ዩር ኮድ ይላል። ወደ ኢሜላችሁ እንዴት ሴቭ ታደርጉና ወደ ኢሜላችሁ እንዴት ታደርጋላችሁ። ኮዱ እንግዲህ ወደ ኢሜል ሄዳል። ወደ ኢሜል ሄደን ኮድ አመጣችሁ እዚህ ጋር አንድ በአንድ ቁጥሩን ማስገባት ነው የምትጠበቅባችሁ። እዚህ ጋር የምታስገቡትን ቁጥር የምታመጡት እንግዲህ መጀመሪያ ላይ አሁን ካስገባ ነው ጂሜል ላይ ከታይ ይላካል። ከዛ መጣችሁ ቁጥሩን ታመጣላችሁ። 6 ቁጥር ነው። ከዛ ሳብሚት ያላችሁ ዩ አር ኦል ሴት ብለዋል። እንግዲህ ጀስት ሰከንድ ትንሽ ሰከንድ እንጠብቃለን። ከዛ ደግሞ እዚህ ጋር እንግዲህ አካውንት ክሬትድ ብሎ እናንተ ምላሽ ይመልስላችኋል። እዚህ ጋር እንግዲህ ፈርስት ኮሽን እና ስኪፕ ብሎን ስኪፕ እናደርጋለን። the more we know about your business the faster we can help you paid የሚላለ እንግዲህ አሲ ፎር ኮሽን የሚልና ስኪፕ እንላለን። ስኪፕ ብለን እንግዲህ ከፍተን ወደ ውስጥ እንገባለን ማለት ነው። ወስዳችሁ ወይም ከከፍታችሁ በኋላ እዚህ ጋር 3 አይነት አማራጭ ያመጣላችኋል። እናንተ እንግዲህ የኬጁዋል ሴለርስ እንደ ፍሪላንሰርስ የሚል ላይ ነው የምትመርጡት። መሀል ያለችውን ማለት ነው። የሱ አይነት ሁለት አጋጣሚ ሁለት ብቻ ሊያመጣላችሁ ይችላል። ቀን በቀን ስለሚቀየር እንግዲህ ብዙ ጊዜ ሞላል ላይ ቀን በቀን ስለሚቀየር አስቸጋሪ መሆኑ በሳለ ሁለት ላይ ያለች የሰው ምልክት ያለችበትን ኬጁዋል ሴለርስ እንደ ፍሪላንሰርስ የሚለውን እንመርጣለን። you have not for profit you have not for profit የሚልም አለ። ስለዚህ እዚህ ጋር ኬጁዋል ሴለርስ እንደ ፍሪላንሰርስ የሚለውን አንድ ጊዜ እንመርጣለን። ከዛ ደግሞ ኔክስት ሌላው ወደሚቀጥለው ኔክስት ስቴፕ እናልፋለን። ኔክስት ስቴፕ ካለፍን በኋላ እዚህ ጋር የመጀመሪያ ስማችን አመጥቷል። እዚህ ጋር በርዝዴይ እናስገባለን። የተወለዱ ፈረንጆች እናስገባለን። ከዛ ደግሞ እዚህ ጋር የሚገቡ ጥያቄዎችን ከቻላችሁ ቻት ጂፒቲ መጠቀም እንችላለን። እዚህ ጋር እንግዲህ ብዙ አማራጮች አሉ ማለት ቻት ጂፒቲ ገብቶ መጠቀም ይችላል። እዚህ ጋር ቢልዲንግ ስትሬት ነው የሚላለ። ኦፍላይን ደግሞ የውጭ ሀገር ስልክ ደግሞ እያመረካ ሊሆን ይችላል ማግኘት የምንችልበት አማራጭ አለ። ካልሆነ ደግሞ እዚህ ጋር ስክሪንሾት አድርገን መተን እዚህ ጋር ቻት ጂፒቲ ላይ መጠየቅ እንችላለን። ሳብስክራይብ አድርጉ። ብዙ ሳብስክራይብ የሚያደርግ ሰው ስላለ ሲስተም ላይ ያሳያል። ዩቲዩብ ስቱዲዮ ላይ ስለሚያሳይ ማለት ነው። ሳብስክራይብ ቪዲዮ እንዳያደርጉ ያልገባችሁ ነገር ካለም ኮሜንት ላይ ጠይቁ። እንግዲህ ከዛ ደግሞ ኔክስት ስቴፕ እናልፋለን ማለት ነው። ኔክስት ስቴፕ ላይ ካለፍን በኋላ ዳይሬክት ያደርግና ይሄን ኦፕሽን ያመጣል። ጎ ቱ ሆም ፔጅ የሚያለው ወደ ሆም ፔጁ እንድናል። አሁን ሙሉ ስለተከፈተ ዩ ካን ናው አክሴፕት ፔመንት ኤንድ ሞኒ ሞር ሞኒ ብለዋል። ስለዚህ ጎ ቱ ሆም ፔጅ እንላለን።
እዚህ ጋር እንግዲህ ሴንድ ሪሲቭ አለ። ከባንክ ጋር ኮኔክት ማድረግ አለ። ባንክ ላይ ሊንክ ማድረግ አለ። ብዙ ኦፕሽኖች አሉ። ከባንክ ጋር ሊንክ ማድረግ እንችላለን። ገንዘብ መላክ እንችላለን፣ መቀበል እንችላለን። ስለዚህ ከፈለጋችሁ ከባንክ ጋር ሊንክ ማድረግ ትችላላችሁ። ነገር ግን እዚህ ጋር ፔመንት ሊንክ የሚለውን ባትነኩ ይመከራል። ሌላ ሳይድ ኢፌክት ስላለ ማለት ነው። ስለዚህ እዚህ ጋር ሊንክ ባንክ የሚለው ከባንክ ጋር ኮኔክት አደረገውና እንግዲህ ብሩን ቀጥታ ከፔፓል ወደ ባንክ ማስላክ ትችላላችሁ ማለት ነው። ዩኤስዲ ነው እዚህ ጋር የሚቀመጠው እንግዲህ እንደምታውቁት ማለት ነው። ምንም የሚያስቸግር ነገር አይኖርም ማለት ነው። በጣም እንግዲህ በፔፓል አንድ እንደዚህ ከፍታችሁ ዩኤስዲ ነው እንግዲህ የሚቀመጠው በዶላር የሚያስቀምጥ ታውቃላችሁ። ከባንክ ጋር ኮኔክት ይደረጋል። ከዛ ደግሞ ሴንድ ሪሲቭ ማድረግ የምንችልበት አማራጭ ከስር እዚህ ጋር አለ። እንግዲህ እሱን እንደዚህ መጠቀም ትችላላችሁ ማለት ነው። እዚህ ጋር እንግዲህ እናንተ ያልገባችሁ ነገር ካለን ኮመንት ላይ መጠየቅ ትችላላችሁ ማለት ነው። እንግዲህ ሙሉ አከፋፈት ይሄን ይመስላል። ቀን በቀን ስለሚቀየር ቶሎ ብላችሁ እንደዚህ በዚህ ስራ ከፈታችሁ ምንም ያስቸግራችሁ ነገር አይኖርም ብዬ ተስፋ አደርጋለሁ። ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ ትችላላችሁ። እንግዲህ ያለ ዛሬ የሰራነው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ። ቻው